ዜና የኢህአዴግ ስራ አስፈጻሚ ኮሚቴ ዛሬ ባስተላለፈው ውሳኔ መሰረት 101 እስረኞች እንዲለቀቁ ተደርጓል። ከነዚህ ውስጥ 56ቱ የግንቦት ሰባት አባላት ሲሆኑ 41ዱ ደግሞ የኦነግ አባላት መሆናቸው ታውቋል። እንዲፈቱ ከተወሰነው እስረኞች መካከል ኮሎኔል ደመቀ ዘውዱና ንግስት ይርጋ እንደሚገኙበት ታውቋል። ተመልካቾቻችን የሚኒስትሮች ምክር ቤት ዛሬ ባካሄደው አስቸኳይ መደበኛ ስብሰባ የአስቸኳይ ጊዜ አዋጅ አውጇል። ዜና የኢህአዴግ ስራ አስፈጻሚ ኮሚቴ ዛሬ ባስተላለፈው ውሳኔ መሰረት 101 እስረኞች እንዲለቀቁ ተደርጓል። ከነዚህ ውስጥ 56ቱ የግንቦት ሰባት አባላት ሲሆኑ 41ዱ ደግሞ የኦነግ አባላት መሆናቸው ታውቋል። እንዲፈቱ ከተወሰነው እስረኞች መካከል ኮሎኔል ደመቀ ዘውዱና ንግስት ይርጋ እንደሚገኙበት ታውቋል። ተመልካቾቻችን የሚኒስትሮች ምክር ቤት ዛሬ ባካሄደው አስቸኳይ መደበኛ ስብሰባ የአስቸኳይ ጊዜ አዋጅ አውጇል።